ወገኖቼ በዚህ ምድር ላይ እግዚአብሔር በእናንተ ያሰበው የተፈጠራችሁለትን ያንን ዓላማ ሳይኖሩ እንደማለፍ የሚያሳዝን ነገር የለም። ስለዚህ እንደዚህ ያለ ጩኸት በውስጣችሁ ካለ እግዚአብሔር አምላክ እናንተን ለአገልግሎቱ ይፈልጋችሁ። ባይዘዌ እስከሆነ ሲዝን ነው ማንም ሰው የሚያገለግለው። እስከሆነ ሲዝን አላችሁ እናንተ የምታገለግሉበት ማለት ነው። ከሆነ ሲዝን በኋላ ሌሎች ናቸው የሚያገለግሉት፣ ሌሎች ደግሞ ይቀበላሉ። ስለዚህ የእናንተን ሲዝን እንዳታሳልፉ። ሁለት ነገሮች ብቻ በዚህ ምድር ላይ ነፍሴን ያረኳታል። ይሄ ቅናት፣ ይሄ ሸክም በውስጣችሁ ከሌለ በፍጹም እግዚአብሔርን ልታገለግሉ አትችሉ። ልጅ እያለሁ አስታውሳለሁ የኦሎምፒክ ሰሞን ሩጫ ስናይ የሰፈር ልጆች በሙሉ በቃ ሯጭ ምን ሆን ነበር የሚመስለው። በቃ ከግቢ እንወጣለን፣ ሰፈሩን እንዞረዋለን፣ በሩጫ እንወዳደራለን። ልክ ደግሞ የዓለም ዋንጫ ሲመጣ ኳስ ስናይ በቃ የሰፈር ልጆች በሙሉ ኳስ ተጫዋች ምን ሆን ይመስለን ነበር። ሰዎች በእናንተ አገልግሎት ድነው እስክታዩ ድረስ ነፍሳችሁ አታርፉ። መንፈስ ቅዱስ እግዚአብሔር አምላክ በውስጣችሁ ያስቀመጠው ያንን ጥሪ ሲጠቁማችሁ ሲያሳያችሁ፣ ድንገት ስለ ነፍሳት ስትቀኑ፣ ድንገት ስለ ነፍሳት መዳን፣ ድንገት የሰዎች ማምለጥ፣ የሰዎች ከጨለማ ከሞት ገብቷችኋል፣ ከሲኦል ማምለጥ የእናንተ ሸክም፣ የእናንተ ጥያቄ፣ የእናንተ ጉዳይ ሆኖ ታያለ። አሁን ላይ ብዙ ጊዜ እንደዚህ ሲባል እሰማለሁ። ወጣቶች እግዚአብሔርን ለማገልገል ብዙ ሲቀኑ፣ ብዙ ሲሯሯጡ የሚያዩ ወገኖች አይ እነኝማ አሁን ላይ ያሉ አገልጋዮችን ኑሮ አይተው ነው፣ ሲሳካላቸው አይተው ነው። አሁን ላይ እጅግ ብዙዎች እግዚአብሔር አምላክ በእነሱ ላይ የአገልግሎት ጥሪ አስቀምጦ ነገር ግን ይህንን ባለማወቅ በተለያዩ ሌሎች ዘርፎች ላይ በመሰማራት እጅግ በጣም ያልተገባ ዋጋን ሲከፍሉ እናያለን። በዚህ ቪዲዮ እግዚአብሔር በእናንተ ላይ የአገልግሎት ጥሪን እንዳስቀመጠ የሚያሳዩ ምልክቶችን የማሳያችሁ ይሆናል። ይሄ ቪዲዮ እጅግ በጣም የሚጠቅም ቪዲዮ ስለሆነ ሁላችሁም እንደተለመደው ላይክ አድርጋችሁ በመጀመር አብራችሁኝ ያገልግሉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሻሎም ኃያላን እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም ዳግም በአዲስ ቪዲዮ ተገናኝተናል። ክብር ለጌታ ይሁን። በዚህ ቪዲዮ የምናየው እንግዲህ በቪዲዮ መጀመሪያ ላይ እንደጠቀስኩላችሁ እግዚአብሔር አምላክ በውስጣችሁ ላይ የአገልግሎት ጥሪን እንዳስቀመጠ ወይም እንዳለባችሁ የሚያሳዩ ምልክቶችን እግዚአብሔር አምላክ በተለያዩ ሰዎች ላይ የአገልግሎት ጥሪ እንዳለባቸው በተለያየ አይነት መልኩ ሲናገራቸው እናያለን። ለምሳሌ በአገልጋዮች፣ በነቢያት እንዲሁም ደግሞ በህልማቸው እግዚአብሔር አምላክ ጥሪን በእነሱ ላይ እንዳኖረ ለአገልግሎት እንደሚፈልጋቸው ሲናገራቸው እናያለን። በዚህ በዛሬው ቪዲዮአችን ግን የምናየው ራሳችሁ ልታውቋቸው የምትችሏቸውን እናንተው ራሳችሁ በራሳችሁ ላይ የምታዩቸውን የአገልግሎት ጥሪ እንዳለባችሁ የሚያሳዩ የተለያዩ ምልክቶችን ነው። የአገልግሎት ጥሪ እንዳለባችሁ ከሚያሳዩ ምልክቶች ውስጥ የመጀመሪያው እጅግ በጣም ከፍተኛ የሆነ የነፍሳት መዳን ቅናት ነው። ታውቃላችሁ ጌታችንና መድኃኒታችን የሆነው ጌታ ኢየሱስ ክርስቶስ ከእግዚአብሔር ከአምላክ ጋር ያለውን መተካከል እንደ መቀማት ሳይቆጥር በሰው አምሳል እንዲገለጥ ራሱን ባዶ እንዲያደርግ ያደረገው፣ በምድር እንዲመላለስ ያደረገው ለሰው ልጆች ያለው ፍቅር ነው። በእግዚአብሔርና በሰው መካከል ያለው የጥሉን ግድግዳ ሊያፈርስ ማለት ነው። እርቅን ሊያደርግ፣ ሰዎች ሁሉ እንዲድኑ መዳንን እንዲያገኙ ከእግዚአብሔር ጋር እርቅን እንዲያደርጉ ፍቅር ግድ ብሎት ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ሁሉ መከራ ተቀብሏል። በሰው አምሳል ተገኝቷል። ራሱን አሳልፎ ሰጥቷል። አገልግሎቱንም ስትመለከቱ ጌታችን ኢየሱስ ክርስቶስ ለአንዲት ነፍስ መዳን እንኳን ትልቅ ዋጋ ነበር። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 4 ላይ ያለውን ታሪክ ታስታውሳላችሁ። የሳምራዊቷን ሴት ታሪክ ማለት ነው። ጌታችን ኢየሱስ ክርስቶስ እንዴት እንደቀረባት፣ በእርሷና በክርስቶስ መካከል ያለውን ርቀት ታውቃላችሁ። ይቺ ሴት አዳኝ መሆኑን ባለማወቅ እጅግ በጣም ብዙ ነገር ትለው ነበር። ይህንን ጉድጓድ ከሰጠን ከያዕቆብ አንተ ትበልጣለህ። ታሪኩን እናንተ ታውቃላችሁ። ብዙ አለመረዳቷን ምን ያክል እንደታገሰ ማለት ነው። የምትጠይቀውን ጥያቄ በሙሉ በትዕግስት እየመለሰላት፣ እያንዳንዱን እየገለጠላት፣ በመጨረሻ ጉዴን የነገረኝ ብላ ከተማ ጠርታ እስክትመጣ ድረስ ማረካት ማለት ነው። እንዳልኳችሁ ጌታችን ኢየሱስ ክርስቶስ ለአንዲት ነፍስ መዳን እንኳን ትልቅ ዋጋን ይሰጣል።
ምን ያክል ከኃጢአተኞች ጋር ይውል እንደነበር ታውቃላችሁ። ጌታ ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደውን ወደ እኔም ማሳርፋችኋለሁ ብሎ የሚጣራውን ጥሪ ሰምተው ብዙዎች ይመጡ ነበር እና የሚመጡትን በሙሉ ጌታ ኢየሱስ ይቀበል ነበር፣ ያስተምራቸው ነበር፣ ፍቅርን ያሳያቸው ነበር። ታስታውሳላችሁ፣ ቀራጭ የሆነው ዘኬዎስ ቤት ሲገባ ጌታ ኢየሱስ ክርስቶስ አንተ ኃጢአተኛ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚያ ነህ አላለው። ጌታ ኢየሱስ ፍቅር ነው ያሳየው። የማይገባበት ቤት ገብቶ ፍቅርን አሳየው፣ አብሮ በመሆን ማለት ነው። መምህራችሁ እንዴት ከኃጢአተኞች ጋር ይበላል ብሎ ተብሎ እስኪከሰስ ድረስ ጌታ ኢየሱስ ኃጢአተኛ ተብሎ የሚባሉ የተገፉ ጋር ገብቷቸዋል። ጌታ ኢየሱስ ክርስቶስ ከነሱ ጋር ህብረት ያደርግ ነበር። እውነተኛ የሆነ ፍቅርን ያሳያቸው ነበር። በዚህ ነበር ይማርካቸው የነበረው ብዙዎችን ማለት ነው። ዘኬዎስ እንደዚህ ነህ እንደዚያ ነህ ሳይባል መናዘዝ ጀመረ። ለምን? እውነት ስለገባው፣ ፍቅር ስለገባው፣ ፍቅር ምን ስላለው ስለነካው ጌታ ኢየሱስ ክርስቶስ ከዛ በኋላ እንደዚህ አለ፣ ለዚህ ቤት መዳን ሆኖለታል። ሃሌሉያ! ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ለነፍሳት መዳን እጅግ በጣም ትልቅ ዋጋን ይሰጥ ነበር ወገኖቼ። አንደኛው የአገልግሎት ጥሪ በውስጣችሁ እንዳለ የምታውቁበት መንገድ ይሄ ነው ወገኖቼ። ለነፍሳት ያላችሁ ቅናት፣ ለነፍሳት መዳን ያላችሁ ረሃብ ወገኖቼ፣ ከእግዚአብሔር ጋር ህብረት ስታደርጉ፣ ከመንፈስ ቅዱስ ጋር ጊዜ ሲኖራችሁ መንፈስ ቅዱስ የሚያደርገው ይሄንኑ በጌታችን በኢየሱስ ክርስቶስ የነበረውን ያንን የነፍሳት መዳን ቅናት፣ ያንን ሸክም ነው በእናንተ ውስጥ የሚሰራው። ያንን ነው በእናንተ ውስጥ የሚቀሰቅሰው። እግዚአብሔርን ልታገለግሉ የምትችሉት ይሄ ቅናት በውስጣችሁ ካለ ብቻ ነው። ይሄ ቅናት፣ ይሄ ሸክም በውስጣችሁ ከሌለ በፍጹም እግዚአብሔርን ልታገለግሉ አትችሉም። ምክንያቱም እግዚአብሔርን ማገልገል የሚባለው ነገር እንዲሁ በስሜት ተነሳስተን የምናደርገው ነገር አይደለም። ልጅ እያለሁ አስታውሳለሁ፣ የኦሎምፒክ ሰሞን ሩጫ ስናይ የሰፈር ልጆች በሙሉ በቃ ሯጭ ምን ሆን ነበር የሚመስለን። በቃ ከግቢ እንወጣለን፣ ሰፈሩን እንዞረዋለን፣ በሩጫ እንወዳደራለን። ልክ ደግሞ የዓለም ዋንጫ ሲመጣ ኳስ ስናይ በቃ የሰፈር ልጆች በሙሉ ኳስ ተጫዋች ምን ሆን ይመስለን ነበር። የተለያዩ የእግር ኳስ ቲሞች ላይ ገብተን እንሰነጥል ነበር፣ እንጫወት ነበር። እኔ አስታውሳለሁ 1-2 ዓመት ኳስ ሰልጥኛል እና በቃ ወደፊት ኳስ ተጫዋች ነው የምሆነው ብዬ ነበር የማስበው። በቃ ሌላ ነገር መሆን አይመስለኝም ነበር። በሌላ ጊዜ ደግሞ በቃ ሙቪዎችን ሳይ፣ የተለያዩ ፊልሞችን ሳይ በቃ እኔ ወደፊት አርቲስት ነው መሆኑ፣ ከአርቲስት ውጪማ ሌላ ምንም አልሆንም ብዬ ያስብ ነበር። እና አስቡ፣ ኳስ ተጫዋች ሆናለሁ ብዬ ያስብ ነበር፣ ሯጭ ሆናለሁ ብዬ ያስብ ነበር። እኔማ አርቲስት ነው መሆነው፣ በቃ የፊልም አክተር ነው መሆነው ብዬ የሚያሰብኩበት ጊዜ ነበር። እና ልክ እንደዚሁ እናንተም የተለያዩ ነገሮችን እሆናለሁ ብላችሁ አስባችሁ ሊሆን እንደሚችል አስባለሁ። እነኚህ ነገሮች በቃ በስሜት እዛ ጋር ያየነውን ነገር አይተን በሆን ብለን የተመኘናቸው ናቸው። በጊዜ ሂደት ግን በቃ እነኛን ነገሮች ንቀናቸዋል። እኔ አሁን ኳስ ተጫዋች፣ ፊልም አክተር፣ ሯጭ ብዬ ራሴን ማሰብ በቃ በጣም ነው የሚከብደኝ። ምክንያቱም ያኔ በቃ ሳዘወትር የነበርኩበት ነገር ስለነበር በውስጤ ላይ ያን ፍላጎት ቀስቅሶት ነበር። በቃ በስሜት ነበር ያንን እናገር አደርግ ነበር። አገልግሎት ግን ወገኖቼ በስሜት ተነስታችሁ የምታደርጉት ነገር አይደለም። አሁን ላይ ብዙ ጊዜ እንደዚህ ሲባል እሰማለሁ። ወጣቶች እግዚአብሔርን ለማገልገል ብዙ ሲቀኑ፣ ብዙ ሲሯሯጡ የሚያዩ ወገኖች አይ እነኝማ አሁን ላይ ያሉ አገልጋዮችን ኑሮ አይተው ነው፣ ሲሳካላቸው አይተው ነው፣ የነሱ ኑሮ አይተው ነው። በቃ በፊት ፎቶአቸው አለ፣ አሁን ላይ ተሳክቶላቸው ኑሯቸው ተሟልቶ ምናምን ያለ ፎቶ አለ፣ ብዙ ተሳክቶላቸው የምናየው ነገር አለ። እና አሁን ላይ ወጣቶች ያንን አይተው በዛ ምኞት፣ በዛ ፍላጎት በቃ የኔም ኑሮ ልክ እንደነሱ ይቃናል፣ ይሳካል፣ ባገለግል ይሳካል። ነገር ግን በዛ ሞቲቭ ብቻ ኑሮ እንዲቃናላቸው፣ ኑሮ እንዲሳካላቸው፣ አሪፍ ኑሮ እንዲኖራቸው በዚያ ፍላጎት ብቻ ተነሳስተው ለማገልገል እንደፈለጉ ብዙ ይታሰባል። ነገር ግን እኔ እንደዛ ነው ብዬ አላስብም ወገኖች። በውስጣችሁ እውነተኛ የሆነ የአገልግሎት ጥሪ እግዚአብሔር አስቀምጦ ከሆነ በእውነት የምሬን ነው የምላችሁ፣ በሌላ አይነት ዘርፍ ላይ ተሰማርታችሁ ቢሳካላችሁ እንኳን እንደምትፈልጉት ቢሳካላችሁ እንኳን
እውነተኛ እረፍትን፣ እውነተኛ እርካታን ልታገኙ አትችሉም። ምክንያቱም እናንተን እግዚአብሔር ለአገልግሎት ነው የጠራችሁ። ሰዎች በእናንተ አገልግሎት ድነው እስክታዩ ድረስ ነፍሳችሁ አታርፍ በፍጹም። ምክንያቱም እግዚአብሔር ይህንን ሸክም በውስጣችሁ አስቀምጧልና። ለዛ ነው አንዳንዴ እግዚአብሔር አምላክ በውስጣቸው ጥሪን ሳያኖር በቃ እንዲሁ በሙቀት የሚጀመር አገልግሎት ሲቀጥል ማታዩት፣ በቃ ይቆማል። ጌታችን ኢየሱስ ክርስቶስ እንዴት ለመንጋው ይራራ እንደነበር ታስታውሳላችሁ። እንዴት ይራራ እንደነበር በቃ እረኛ እንደሌላቸው በጎች ተቅበዝብዘው አይተው ምን አላቸው ይላል? አዘነላቸው። የሚራራ አምላክ ነው። እኔ መልካም እረኛ የሚል ነው ጌታ ኢየሱስ። እርሱ መልካም እረኛ ነፍሱን ስለ በጎቹ ያኖራል ብሎ ይናገራል ጌታ ኢየሱስ ክርስቶስ። ነፍሱን ስለ በጎቹ አሳልፎ ምን ብሏል? ሰጥቷል። እርሱ መልካም እረኛ ማለት ነው። ወደ ህይወት የሚመራ በእውነት የአገልግሎት ጥሪ በውስጣችሁ ከሌለ ለመንጋው ልትራሩ አትችሉ። በፍጹም ለመንጋው አትራሩ። በሙቀት የተጀመረ አገልግሎት ለዛ ነው የማይቀጥለው። በቃ የሆነ ነገርን አይተን ስለሆነ የምንጀምረው አገልግሎትን በሆነ ቅናት እግዚአብሔር በውስጣችን ባኖረው ጥሪ ሳይሆን በቃ የጊዜውን ምቾት የሁኔታውን አይተን የምንጀምረው አገልግሎት በፍጹም አይቀጥልም። ያ ምቾት ያ ኮምፈርት ከኛ ሲርቅ በፍጹም አገልግሎታችንን ልንቀጥል አንችልም። ለምን? የጀመርነው በጥሪ ከእግዚአብሔር በሆነ ጥሪ ሳይሆን ሁኔታውን አይተን ስለሆነ ማለት ነው። ለመንጋው የሚራራ ግን ያ እግዚአብሔር በውስጡ ምን ያለ እውነተኛ የአገልግሎት ጥሪ ያስቀመጠበት ያን ሸክም በውስጡ ያኖረ ሰው ነው ወገኖች። እንደዚህ ያለ ለነፍሳት መዳን ከባድ ሸክም ገብቷችኋል። ከባድ ቅናት በውስጣችሁ ካለ፣ የሚጮህ ጩኸት ካለ፣ ልታስቆሙት የማትችሉት ጩኸት ካለ እግዚአብሔር አምላክ እናንተን ለአገልግሎት ይፈልጋችኋል። ይህንን ብዬ ስላችሁ የነፍሳትን መዳን የማይፈልግ አማኝ አለ እንዴ? ሁሉም እኮ ይፈልጋል ብላችሁ ልትሉ ትችላላችሁ። አማኝ ሁሉ የነፍሳትን መዳን ይፈልጋል። ነገር ግን ነፍሳት ቢድኑ ደስ ይለኛል ብሎ ማለትና መፈለግና ነፍሳት በኔ አገልግሎት በኔ እጅ ገብቷችኋል፣ በኔ የህይወት ምስክርነት ደግሞ በኔ አገልግሎት ነፍሳት መዳን አለባቸው፣ ወደ እግዚአብሔር መንግስት መጨመር አለባቸው በኔ አገልግሎት ብላችሁ የምትጮሁ ከሆነ ይሄ ቅናት በውስጣችሁ ካለ ወገኖች የተለያየ ነው። ነፍሳት ቢድኑ ደስ ይለኛል ወደ እግዚአብሔር መንግስት ቢጨመሩ ብሎ ማለትና እንዳልኳችሁ በኔ አገልግሎት እኔ አገልግዬ ብሎ የሚል ጩኸት የተለያዩ ናቸው። ስለዚህ እንደዚህ ያለ ጩኸት በውስጣችሁ ካለ እግዚአብሔር አምላክ እናንተን ለአገልግሎቱ ይፈልጋችኋል። ይህን በውስጣችሁ የሚጮኸውን ጩኸት በፍጹም ዝም እንዳትሉ፣ በፍጹም እንዳታዳፍኑ። እግዚአብሔር አምላክ በዚያ ነው እየተናገራችሁ ያለው፣ በዚያ ነው ምልክት እየሰጣችሁ ያለው። ለዚያ በውስጣችሁ ለሚጮኸው ጩኸት ምላሽ ስጡ ወገኖች። ይህንን ቪዲዮ ከምትመለከቱ መካከል አንዳንዶቻችሁ አሁን ላይ በቃ እናንተ የምትረዱት የህይወት ድካም ላይ ኢቭን የሆነ አይነት የኃጢአት ልምምድ ላይ ምናልባት ልትኖሩ ትችላላችሁ። በጣም በህይወታችሁ ደክማችሁ ያላችሁ ልትሆኑ ትችላላችሁ እና በውስጣችሁ አሁን ላይ እኔ ውስጥ እንደዚህ ያለ ቅናት እንደዚህ ያለ ሸክም ብዙም አይሰማኝም ብላችሁ የምትሉ ልትኖሩ ትችላላችሁ። ለእናንተ የምለው አንድ ነገር የእግዚአብሔርን ፊት ፈልጉ። እስቲ የእግዚአብሔርን ፊት ፈልጉ። ከመንፈስ ቅዱስ ጋር ጊዜ ውሰዱ። የጥሞና ጊዜያችሁን እግዚአብሔር አምላክ በረዳችሁ መጠን ሚስ ባለማድረግ እስቲ ዴይሊ አድርጉ። ከእግዚአብሔር ጋር የሆነ ጊዜ ውሰዱ። መንፈስ ቅዱስ እግዚአብሔር አምላክ በውስጣችሁ ያስቀመጠውን ያንን ጥሪ ሲጠቁማችሁ ሲያሳያችሁ፣ ድንገት ስለ ነፍሳት ስትቀኑ፣ ድንገት ስለ ነፍሳት መዳን፣ ድንገት የሰዎች ማምለጥ፣ የሰዎች ከጨለማ ከሞት ገብቷችኋል፣ ከሲኦል ማምለጥ የእናንተ ሸክም፣ የእናንተ ጥያቄ፣ የእናንተ ጉዳይ ሆኖ ታያላችሁ። መንፈስ ቅዱስ ያንን በውስጣችሁ ሲቀሰቅሰው ታያላችሁ። ስለዚህ የእግዚአብሔርን ፊት ፈልጉ። ምናልባት እግዚአብሔር አምላክ በውስጣችሁ ላይ የአገልግሎት ጥሪ እርሱን እንድታገለግሉት አስቦ፣ ነገር ግን እናንተ ይህንን ባለማስተዋል በተለያየ አይነት ነገር ገብቷችኋል። ከዚህ እግዚአብሔር አምላክ እናንተን ከፈጠረበት እናንተን ከጠራበት ዓላማ ውጪ ሌሎች ነገሮች ላይ ተሰማርታችሁ ያልተገባ ዋጋን ስትከፍሉ እንዳትገኙ በፍጹም። ስለዚህ እግዚአብሔርን ፊት ፈልጉ። እግዚአብሔር ሆይ ምንድን ነው በእኔ ልትሰራ የፈልገው? ምንድን ነው በእኔ ላይ ያለ ዓላማ ብላችሁ
እግዚአብሔርን ጠይቁ። መንፈስ ቅዱስ ያንን እናንተ በሚገባችሁ መልኩ ሲገልጥላችሁ ታያላችሁ። ታውቃላችሁ የእግዚአብሔር የአምላካችን ሐሳብ መጽሐፍ ቅዱሳችን በኤፌሶን ምዕራፍ 1 ቁጥር 10 ላይ እንደሚናገረው በዘመን ፍጻሜ ሊደረግ ያለው የእግዚአብሔር ሐሳብ በሰማይና በምድር ያለውን በክርስቶስ ኢየሱስ ለመጠቅለል እግዚአብሔር አምላክ ለዚህ ዓላማው ለዚህ አጀንዳው ገንዘቡ አድርጎ ሊጠቀም ያለው እኔን ነው፣ አንተን ነው፣ አንቺን ወገኖቼ እኛን ነው እግዚአብሔር ሊጠቀም ያለው። ይሄ ጩኸት ውስጣችሁ የጩኸት እንደዚህ ያለ ታላቅ ሸክምን በውስጣችሁ ተሸክማችሁ ወገኖቼ በፍጹም ችላ ልትሉ አይገባም። ለእግዚአብሔር ሐሳብ ለእግዚአብሔር ፈቃድ ራሳችሁን አስገዙ። ብዙ ዋጋ መክፈል ነው የሚሆነው ወገኖቼ። ይሄ ሸክም ይሄ በውስጣችሁ አሁን እየጮኸ ያለው ጩኸት አስቀድሜ እንዳልኳችሁ እኔ ኳስ ተጫዋች መሆን ፈልጌ እንደተውኩት፣ ሯጭ መሆን ፈልጌ እንደተውኩት፣ የፊልም አክተር መሆን ፈልጌ እንደተውኩት አይደለም። አሁን ላይ እኔ አገልጋይ መሆንን አሁን ላይ እንደዚህ እግዚአብሔርን ሐሳብ ማገልገልን እንደነኛ ተመኝቼ እንደተውኳቸው አስቤ እንደተውኳቸው ነገሮች የምተወው አይደለም። በፍጹም። ምክንያቱም ይሄ ጥሬ እንደሆነ ገብቶኛል። ይህንን እግዚአብሔር አምላክ እኔ በሚገባኝ መልኩ ገልጦልኛል። ይህንን ማለት ነው። አሁን ላይ እኔ ይህንን ልተው ብዬ ብል እንኳን ነፍሴ ይህንን በፍጹም ልትተዋቸው በፍጹም ሌላ ምንም አይነት ነገር ላይ ተሰማርቼ ራሴን ባገኘው እንኳን በፍጹም ልረካ አልችልም። ምንም ነገር ብሰራ ምንም ነገር ባደርግ ልረካ አልችልም። በፍጹም ነፍሴ ልትረካ የምችለው በዚህ ነው። የሆነ ጊዜ ላይ ቴሌግራም ቻናሌ ላይ እንደዚህ ብዬ ጽፌ ነበር፣ አረሰውም። 2 ነገሮች ብቻ በዚህ ምድር ላይ ነፍሴን ያረኳታል። የመጀመሪያው በጥሞና ጊዜ ከእግዚአብሔር ጋር ፌሎሺፕ ማድረግ፣ ሁለተኛው ደግሞ በዚህ የክርስቶስ ፍቅር ሰዎችን መማረክ። እነኚህ 2 ነገሮች ሳደርግ ብቻ ነፍሴ እውነተኛ እርካታን ትረካለች። ወገኖቼ ዛሬ ለእናንተም የምለው ይህንኑ ነው። ምንድነው ነፍሳችሁ የምትጮኸው ጩኸት? ምንድነው በነፍሳችሁ የሚጮኸው ጩኸት? ምንድነው ልባችሁ ተሸክሞት ያለው ነገር? ምንድነው የምትቀኑት ቅናት? ወገኖቼ በዚህ ምድር ላይ እግዚአብሔር በእናንተ ያሰበውን የተፈጠራችሁለትን ያንን ዓላማ ሳይኖሩ እንደማለፍ የሚያሳዝን ነገር የለም። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ይሄ ሸክም በውስጣችሁ አለ፣ ይሄ ጩኸት በውስጣችሁ ይጮሃል ማለት ቀጥታ ማገልገል ትጀምራላችሁ ማለት አይደለም። ይሄ ሸክም በውስጣችሁ መኖሩ ዋና ነገር ነው። ከዚህ ግን የሚቀጥል ነገር አለ። እርሱም እግዚአብሔርን በየትኛው ጸጋ በየትኛው የአገልግሎት ጸጋ ማገልገል እንዳለባችሁ ያንን ማወቅ ነው ወገኖች። ከዚህ ቀደም እግዚአብሔር በውስጣችሁ ያስቀመጠውን የጸጋ ስጦታ የምትለዩበት መንገድ ብዬ ያስተማርኩት ትምህርት አለ። በውስጣችሁ ያለውን ያንን የጸጋ ስጦታ ለመለየት ያንን ትምህርት ገብታችሁ አሁኑኑ ስሙት። ያንን ቪዲዮ ኢንዱስትሪ ላይ አስቀምጥላችኋለሁ። ያንን ቪዲዮ ገብታችሁ ተመልከቱ። እሱም ቪዲዮ ካያችሁ በኋላ የጸጋ ስጦታችሁን ትለያላችሁ። ከዚያ በኋላ ማገልገል ነው ወገኖች። እግዚአብሔርን እንደማገልገል የከበረ ነገር በዚህ ምድር የለም። ደግሞ በወጣትነታችሁ አሁን ባላችሁበት በዚህ ሲዝን እግዚአብሔርን አገልግሉ። እድሜያችሁ ሳይሄድ ገብቷችኋል፣ ብዙ ሳይሄድ በዚህ በወጣትነታችሁ ለእግዚአብሔር ሩጡ፣ እግዚአብሔርን አገልግሉ። ጉብዝናችሁ ለእግዚአብሔር ይሁን። ባይዘዌ እስከሆነ ሲዝን ነው ማንም ሰው የሚያገለግለው። እስከሆነ ሲዝን አላችሁ እናንተ የምታገለግሉበት ማለት ነው። ከሆነ ሲዝን በኋላ ሌሎች ናቸው የሚያገለግሉት፣ ሌሎች ደግሞ ይቀበላሉ። ስለዚህ የእናንተን ሲዝን እንዳታሳልፉ። እግዚአብሔር እናንተን እንድታገለግሉት የሚፈልግበት ሲዝን አለ። ያ ሲዝን እንዳያልፍባችሁ። ተባረኩልኝ። ወዳችኋለሁ። እኔ ወንድማችሁ መልካሙ ጌታ ነበርኩኝ። ከዚህ የሚቀጥሉ እግዚአብሔር በእናንተ ላይ የአገልግሎት ጥሪ እንዳስቀመጠ የሚያሳዩ ምልክቶች አሉ። እነዚያን በቀጣይ እንድናይ የምትፈልጉ ከሆነ ይቀጥል እያላችሁ በኮመንት ማስቀመጫው ቦታ ላይ አስቀምጡ። ያንን አይቼ ብዙዎቻችሁ የምትፈልጉ ከሆነ ሌሎቹን ምልክቶች ደግሞ በቀጣይ ክፍሎች ይዤላችሁ የምመጣ ይሆናል። ለዛሬ ግን ቪዲዮ እንዳይረዝም እዚሁ ጋር እናቁምና እስኪ ከዛሬው ቪዲዮ ምን ተማራችሁ? የተማራችሁትን በኮመንት መስጫው ቦታ ላይ አስቀምጡልኝ፣ እኔ አየዋለሁ። ተሳትፏችሁን በዛ አሳዩ። ተባረኩልኝ። ወዳችኋለሁ። እኔ ወንድማችሁ መልካሙ ጌታ ነበርኩኝ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። በቀጣይ እንደዚህ ባሉ ትምህርቶች እንገናኛለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ኦል በሉ። እንደዚህ ያሉ የምትባረኩባቸው ለመንፈሳዊ ሕይወታችሁ መበርታት የሚሆኑ ትምህርቶችን፣ የጸሎት ጊዜያትን እንዲሁም ደግሞ ዝማሬዎችን በዚህ ቻናል ታገኛላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ።
እስካሁን ቪዲዮን ላይክ ሳታደርጉ ከሆነ እያያችሁ ያላችሁት ሁላችሁም ላይክ አድርጉ። እናንተ ላይክ ስታደርጉ ዩቲዩብን ቪዲዮ ለብዙዎች ያደርሰዋል። እናንተም በዚህ ቪዲዮ ተባርካችሁ ከሆነ ቪዲዮውን ለወዳጆቻችሁ ሼር በማድረግ አብራችሁኝ አገልግሉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሻሎም ኃያላን። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።